የተለያዩ ገጽታዎችን ተግባራዊ በሆነ ሁኔታ የምንለማመድበት አንዱ መንገድን እናያለን። አንደኛው ክርስቶስን የምናገኘው እሱን አገኝ ዘንድ ያለ ጳውሎስ እሱን አገኝ ዘንድ ሁሉን እንደምን ቆጥራለሁ? እንደ ጉድፍ ቆጥራለሁ ይላል። ስለዚህ ክርስቶስን ለማግኘት ሁሉን ነገር እንደ ጉድፍ የምንቆጥር ሰዎች መሆን አለብን እና አንደኛ ማግኘት ማለት ምን ማለት ነው? ክርስቶስን ማግኘት ማለት ምን ማለት ነው? ይህንን ማግኘት ማለት በእግዚአብሔር መገኘት ውስጥ በዛ በእግዚአብሔር ሕልውና ውስጥ በእግዚአብሔር ሀልወት ውስጥ በእግዚአብሔር መገኘት ውስጥ መኖር ማለት ነው። ክርስቶስን ማግኘት የሚገርም ፖይንት በጌታ ፕሬዘንስ ውስጥ በጌታ መገኘት ውስጥ የእየዕለት ኑሯችን ውስጥ በመገኘቱ የምንኖር ሰዎች ጌታ ያደርጋል። ይህንን ሲናገር ዘጸአት 33 ከ11 ላይ 14 ላይ ይናገራል። ስለዚህ አንድ ነገር ብቻ መፍራት አለብን፣ የጌታን መገኘት እንዳናጣ። ቅዱሳን በሕይወታችን ብዙ ነገር አይደለም መፍራት ያለብን፣ አንድ ነገር መፍራት አለብን። እሱም የጌታን መገኘቱን እንዳናጣ። ከሌላ ሰዎች የሚለየን ነገር፣ ከሰዎች የተለየን ሰው የሚያደርገን ነገር የጌታ መገኘት በአንተ ላይ ካለ የተለየ ሰው ነህ አንተ። የጌታ መገኘት ከሌለ ግን ሰው ተራ። ስለዚህ ከተራነት የሚያወጣን የጌታ መገኘት በእኛ ላይ እንዲኖር ነው። ሁለተኛ ከሁለት ቀን ስለ ትንሣኤ ይናገራል። 2 ቀን ያድራል በሶስተኛውም ቀን ይነሳል እና ትንሣኤውን የምንለማመድ በእግዚአብሔር መገኘት ውስጥ የምንኖር ሰዎች ያድርገን። ሁለተኛ ክርስቶስን ለማግኘት በውስጣችን ብሩህ የጠራ ስሜት እንዲኖረን ያደርጋል። የእግዚአብሔር መገኘት እኛ ላይ ሲኖር የጠራ ሰማይ፣ የተከፈተ ሰማይ ብራዘር፣ እግዚአብሔር ፕሬዘንስ ሲኖርብን፣ የእግዚአብሔር መገኘት ሲኖርብን ሰማይ የተዘጋ አይሆንም። ሰማይ የጠራ ሰማይ ይኖራል። የጠራና ብሩህ ሰማይ፣ ብሩህ የጠራ ስሜት ራሱ ውስጥ ያለ መንፈሳዊ ግንዛቤ እይታው የጠራ ያለ ያ ምን ሲሆን ነው? የእግዚአብሔር መገኘት ክርስቶስን ማግኘት ስንችል። ሶስተኛ ክርስቶስን ማግኘት ክርስቶስን እንደ ምግባችን፣ እንደ መንፈሳዊ መጠጣችን፣ እንደ ውስጥ አቅርቦታችን መውሰድ ማለት ነው። የእግዚአብሔር መገኘት ካለ እጥረት የለም፣ ሾርቴጅ የለም። ውስጥ አቅርቦት አለ፣ የዕለት ቃል አለ፣ የእግዚአብሔር ቃል አለ። በቃሉ ትመገባለህ። ጌታ ያጠጣሃል። ጌታ የህይወት እንጀራ ነው፣ የህይወት ውሃ ነው። በመገኘት ውስጥ ስትሆን ነው ያጠጣሃል፣ ያበላል። በመገኘት ውስጥ ድንቅ የሆነ የእግዚአብሔር ፕሬዘንስ አለ። አራተኛ የጌታ መገኘት በህይወት እንድናድግ የእርሱን መልክ እንድንለውጥ ያደርገናል። ስለዚህ ጌታን ማግኘት ውስጥ ምን ታገኛለህ? የህይወት እድገት አለ። ጌታን ካላተረፈ ሰው በህይወት ማደግ አይችልም። በህይወት ለማደግ ክርስቶስን ማግኘት ነው መንገዱ። ብራዘርስ፣ እህቶች፣ ወንድሞች በህይወት ማደግ ትፈልጋላችሁ? መንገዱ አንድ ነገር በህይወት ለማደግ ሃሌሉያ ክርስቶስን ማግኘት ነው። የእሱን መልክ መምሰል ትፈልጋለህ? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። ያንን ለመሆን ያንን ለመምሰል ምንድን ነው የሚያስፈልገን? እሱን ማግኘት ነው። አምስተኛ ይህንን ብዬ ጨርሳለሁ። የጌታን መገኘት በህይወት እንድንኖር በእርምጃችን በእያንዳንዱ ኑሯችን ላይ ትርጉም ያለው ህይወት መኖር የምንችለው እሱን ማግኘት ስንችል። ለዚህ ነው ጳውሎስ ሁሉን ነገር እንደ ጉድፍ እቆጥራለሁ። ለምን? ክርስቶስን አገኝ ዘንድ፣ በእርሱ ምን ዘንድ እገኝ ዘንድ። ስለዚህ ጌታን የምናተርፍ የምንኖር ሰዎች ጌታ ያድርገን። አሜን።